እናንተ ናችሁ ከቤት ይዛችኋት ወጣችሁት። ላውራችሁ ብላ ወጣች። ወዴት ነው የወሰዳችኋት? ስርዓት ያዝ ሰውዬ። ምንም ስርዓት አልይዝም። ይኸውልህ ተረጋግተህ አናግራቸው። አንተ ለምን እንደዚህ ትሆናለህ? አይታችኋታል። አንተ ላውራ ብላ ነው ወንድሞቼን ላውራ ብላ ነው የወጣችሁ አይደል? አንተን ለማውራት ነው የወጣው። የኔ ያረካት ወሰቻት። እኛ ጋር አልመጣችም ማለት አልመጣችም። ዞር በይልኝ። እሺ ስርዓት ያዝ። ዞር በይልኝ። ምን ዞር በሉልኝ። እኔና እንዳለ እኮ ነው የምልህ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁን እንግዲህ የመጣሁት አላዛርን አይቼ ነው። አላዛር እንግዲህ የራሱ ችግር አለበት። እቤት ውስጥ የቤት ልቀቅ ምናምን ነገር በቃ ወቀሳ መጥቶበታል ከቤት ባለቤት። እንደውም ኮሚቴዎቹ ቤት ልቀቁልን፣ ጭቅጭቃችሁ አስጠላን ምናምን ነገር በቃ እንቅልፍ ነሳን እያሏቸው እንደገና ደግሞ ማለት ነው ሄዶ የሰው ቤት ይበጠብጣል። የዛሬውማ ለየት ያለ ነው። የእውነት በጣም ለየት ያለ የሰውን መጽሐፍ እያነሱ መበታተን፣ የሰውን እቃ ከጠረጴዛ ላይ እያነሱ መበታተን። ምን አይነት አስተዳደግ ቢያድግ ነው ይሄ ልጅ እንደዚህ ጋጥ ወጥ ሆኖ ለቤቱ ሰላም ያልሰጠ፣ ለሰው ቤት ሰላም ያልሰጠ? አሁን ላይ እናቱ ተሽላ ይሄው ሳምንት ሆናት ይቅርታ ስትጠይቅ፣ በድያለሁ አጥፍቻለሁ እያለች ይቅርታ ስትጠይቅ፣ ትንሱ በዛ ላይ ድርቅ ብላለች። እና እናቱ ረገብ ስትል፣ እናቱ ስትሻሻል፣ እሱ ደግሞ ብሶበት ቁጭ ብሏል። ድሮም እኮ የነገሩን የሚያባብሰው ነገሩን ወይ ማስተካከል ያቃተው ራሱ አላዛር ነው። አሁን ዛሬ ተነስቶ እንደዚህ ሚስቴን አምጡ ልትወልድ ደርሳለች ምናምን ነገር እንዴ! እርጉዝነቷና ልትወልድ መድረሷ ያሳሰበው ዛሬ ነው እንዴ? ያኔ እንደዛ ውጥንቅጧን አውጥቶ እንደዛ እንደው በውሸት ድራማቸው ለኛ እስከሚያስጠላን ነገር አድርሶባት ሁሉ አሁን ዛሬ ሚስቴን ስጡኝ እንዴ! ምንም ቢሆን እኮ እሱም ወንድሟ ነው። እሱም ለሷ ይጨነቃል አይደል እንዴ? በዛ ላይ ደግሞ ሄዶ የሰው ቤት መበጥበጥ፣ ልብስ አውልቆ ማበድ፣ የሰው ቤት መጮ ምን አይነት አስተዳደግ ነው? ባለፈውም እኔ ተናግሬያለሁ። የእውነት ታናናሾቹ በለጡት። በጣም ቁም ነገረኞች ናቸው ታናናሾቹ። በጣም 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 ከሚገባው በላይ ቁም ነገረኞች ናቸው። አሁን ደግሞ እናትየው ያለችበት ሁኔታ በጣም ጥሩ ነው። ይቅርታ አድርጉልኝ በቃ ከስህተቴ ተመልሻለሁ እያለች ሳምንት ሆኗታል። እንግዲህ ሌላ ኬዝ እና ሌላ ተካራ ይዛ የምትመጣ ብትሆን እቺ ሴትዮ እስካሁን ድረስ እየለቀቀች ያለችው በራሷ ቻናል የይቅርታ ቪዲዮ ነው። ይቅር በሉኝ ይቅርታ አድርጉልኝ እያለች ግን ማንም ሊቀበላት አልቻለም። በዛ ላይ ደግሞ ማለት ልጇን እየተቆጣች ነው። አሁን ዘመዶች ናቸው የሰው ቤት አትበጥብጥ እያለች እንደውም አልሰማ ያለው አሁን አላዛር ነው። እናቱንም ያልሆነ መልስ እየሰጣት፣ ይሄን መልስ እኮ መስጠት የነበረበት በፊት ነበር። በፊት እንደዛ ስታመሳተ ትንሳኤን እንደዛ ስታደርጋት እንደው ድራማው ምኑም ቢሆን ማለት ነው እንደዛ ስታደርጋት ይሄንን መልስ እየሰጠ እናትየዋን ከሚስቱ ላይ ገለል ማድረግ ይችል ነበር። አሁን ዛሬ ተነስቶ ሚስት ፈላጊ ሆነ። ዛሬ ተነስቶ በሚስቱ ምክንያት የሰው ቤት መበጥበጥ በጣም የሚገርም እኮ ነው። ራሱ የቤት መልቀቂያ ወረቀት ጥሪ የደረሰው ለራሱ እዛ ጋር ደግሞ ሄዶ የሰው ቤት ያምሳል። እነዚህ ሰዎች ወይ ቤቱን ተከራይተውት ነው ወይ የራሳቸው ነው ባደረገላቸው የራሳቸው። የሆነ ተከራይተውስ ከሆነ ሄዶ እንደዚህ ሲበጠብጥ ጎረቤትስ ምን ይላል? ልክ እሱ ላይ የደረሰው ደግሞ ማለት ነው አላዛር ላይ እነሱ ላይ ደርሶ ከቤት ውጡ እንዲባሉ ነው። አረ እንደው ምን አይነት ወጠጤ፣ ምን አይነት ጎረምሳ፣ ምን አይነት ገና ዘሎ ያልጠገበ ገና ምንም እውቀት የሌለው ገና ፊት ለፊቱን እያየ የሚሄድ ሰው ነው አላዛር ማለት። የእውነት እንዴ ሰው እንዴት የራሱን ኑሮ ማስተካከል አቅቶት የራሱን ቤት በገዛጁ ብጥብጥ እያደረገ እዚህ አድርሶ ማለት ነው። እንደገና ደግሞ የሰው ቤት ሄዶ የሰው ዕቃ ትርምስምስምስምስምስ ድፍትፍትፍት ማድረግ ምን የሚሉት ነው? ይሄ ምን ባለጌ ጋጥ ወጥ ነው እንዴ!
እናቱ እኮ ተሽላለች። ማርያምን እውነቴን ነው። አሁን ላይ የሚረዳት አጣች። እሷ ተስተካክላ ስትመጣ አሁን ላይ የሚያምናት ሰው ጠፋ፣ የሚረዳት ሰው ጠፋ። ለተንኮል ነው እየተባለች ነው። አውቀሽ ሌላ ሴራ ይዘሽ ልትመጪ ነው እየተባለች ነው። እንግዲህ ማን አወቀ? ማንም ያወቀው ነገር የለም። አሁን እሷ ይዛ የመጣችውን ይቅርታ ብቻ መቀበል። ትንሳኤም ብትሆን ልጅ ናት። እንደ ልጅነቷ ሴትዮዋ ምንም ጥፋትን ብታጠፋ ምንም የፈለገ በደል ብታደርስም እናት ናት። በቃ እናት ናት። አላዛር ባሏ ነው የትንሳኤ። እሱን ትተውና እነዛ በጣም ጥሩ ልጆች ናቸው የእውነት። እነሱን አይታ እንኳን ለእናታቸው ይቅርታ ብታደርግላት ትንሳኤ ምንም ማለት አይደለም እኮ የእውነት። ምክንያቱም ሴትዮዋ አሁን የምትናገረው ነገር መልካም ነገር ይዛ ነው የመጣችው። በቃ ለማረስ ነው። አንቺን አርስሻለሁ፣ ልጁ ሲወለድ ማቀፍ እፈልጋለሁ። ጥሩ ነገር ነው ይዛ የመጣችው እስካሁን ባለው ማለት ነው። ከሳምንት በላይ ሊሆናት ነው እንደዚህ መልካም ነገር ይዛ ስትመጣ ማለት ነው። እንደዚህ ደግሞ መልካም ነገር ይዛ ስትመጣ እኛም ማበረታታት ምን ችግር አለው? ይቅርታ እኮ ማድረግና ይቅር ማለት እኮ ትልቅነት እኮ ነው። አሁን እሷ ትልቁን ቦታ የወሰደችው እሷ ናት። ምክንያቱም በድያቸዋለሁ ይቅርታ አድርጉልኝ እያለች እየተንከራተተች ያለችው እሷ ሴትዮዋ ናት አይደል እንዴ? አልቀበልም ያለችው ደግሞ ትንሳኤ ናት። አልቀበልም ያሉት ደግሞ የትንሳኤ ወንድምና ሚስቱ ናቸው። ካደረሰችባቸው ነገር አንፃር ወይ ደግሞ ካዩት ነገር አንፃርም ሊሆን ይችላል። ግን ደግሞ እቺ ሴትዮ አሁን ከሳምንት በላይ ይቅርታን እየጠየቀች ነው። እስቲ ለአንድ ቀን እንኳን ምን አለ ይቅርታ ምን ችግር አለው? ነገ ጧት መልሳ ብታጠፋ እኮ ራሷን ነው የሚወቅሳት እንደገና ማለት ነው። እውነት ህሊና ካላት እና እሷ ተመልሳ አሁን እንደዚህ የሰው እግር በምትስምበት ሰዓት አላዛር ጣቱን እየጠቆመ እናትየውን መጽሐፉን አንስቶ ደግሞ የሴትዮ አናት ላይ በገዛ ቤቷ ብርጭቆ አንስቶ የሰውየው አናት ላይ በገዛ ቤቱ። ይሄ ምን የሚሉት ነው? ይሄ በቃ ለበኋላ እኮ አይሆንም። ይሄ ትንሳኤ አሁንም ድራማቸውን እየተጫወቱ ነው እንጂ የምር ከሆነ እና የምር ቢሆን ማለት ነው አላዛር ለትዳር አይሆንም። እንዴ የሰው ቤት እንደዚህ የበጠበጠ የራሱን እንዴት ሊያደርግ ነው? በራሱ ቤት የለመደውን የራሱን ዕቃ ያነሳ እየሰባበረ የለመደው የሰው ቤት እየሄደ ያልናደው ነገር የለም። በዛ ላይ ደግሞ ባናታቸው ነው የሚለቀው። አረ ምን ጉድ ነው! ያኔ እናትየዋ ከእስር ቤት ተፈታ መጣ ድንጋይ አንስታ በሰውየው አናት ላይ፣ ዛሬ ደግሞ የገዛ ብርጭቆውን አንስቶ በሰውየው አናት ላይ። ምን አይነት ነገር ነው? ምን አይነት ስነ ስርዓት የሌለው ቤተሰብ ነው? ህፃናቶቹን ሳይወክል ማለት ነው። ትንንሾቹን እነ ኢዮብ እነ ኪዩን ሳይወክል እሱ እነ አላዛር ምን አይነት አስተዳደግ ነው እንዴ? በስማም ወለንፈስ ቅዱስ በስማም ለእናቱም እኮ አልተመለሰም። ትንሳኤ የእውነት ነገ አልቅሳ እንደገና ምነው ባልታረኩኝ፣ ምነው እንዲህ ባላልኩኝ እያለች ያዞንባዋን ይዛ ትመጣለች። የእውነት ከሆነና አላዛር እንደዚህ አይነት ሰው ከሆነ እርግፍ አድርጋ መተው ትችላለች። እንደ አባት ልጁን ራቅ ብሎ ማሳደግ ይችላል እንጂ እንደዚህ አይነት አመል እንደዚህ አይነት ባህሪ ያለው ሰው እንደ በኋላ ላይ እንደው እግዚአብሔር ልቡን ከፍቶለት ካልተወ በስተቀር ማለት ነው ከሱ ጋር አይኖርም። ካላዛር ጋር ማለት ነው በተአምር አይኖርም። መድኃኒዓለምን አይኖርም። እቃ ያነሳ እንደዚህ የሚወረውር ሰው ባገኘው ነገር አንድ ሰውን እኮ በቃ ፈነካክቶ ነው የሚለቀው ማለት ነው። ሰውየው ላይ ያንን የውሃ እንግዲህ ብርጭቆ እንግዲህ ከባድ ነገር ነው። ከድንጋይም ይብሳል። ብርጭቆ ድንጋይ አንድ ቦታ መጥቶ እኮ ያልፋል። ብርጭቆ አካላታችን ላይ ስለሚሰበር በተለይ ጭንቅላቱን ቢያገኘው አካላቱ ላይ ስለሚሰበር በቃ የማይሰነጣጥቀው ቦታ አይኖርም። የእውነት ብዙ ቦታ ነው አቆሳስሎ የሚሄደው ብርጭቆ። በጣም መጥፎ ነገር ነውና አላዛር ምን አይነት ክብር እንደው በቃ አረ በስመ አብ ወወልድ ወመንፈስ ቅዱስ። ራሱ ደግሞ ለራሱ ስም አውጥቷል። አላዛር የእናቱ ልጅ። እውነቱን እኮ ነው። አላዛር የእናቱ ልጅ ይሄው የእናቱን ባህሪ እሷ እንደውም ተሽላ ተገኝታለች ሰሞኑን። አላዛር የእናቱ ልጅ የእናቱን ባህሪ ቁጭ አድርጎ ይዞ ተሸክሞ መጥቷል። እሷ በረድ ስትል እሱ ድንጋይ እየለቃቀመ መጽሐፍ እየለቃቀመ ብርጭቆ እየለቃቀመ
የሰው አናት ላይ ማውረድ ጀምሯል። አላዛር የእናቱ ልጅ እንዴ የዘሬን ብለቅ ያዘርዝረኝ አለ። ይሄው እናቱን ተክቶ ቁጭ የእናቱ ልጅ በቃ ትክክል ነው። ይሄ ነው በቃ ትክክለኛ ስም ለራሱ አውጥቷል አላዛር። የእውነቴን ነው እና በጣም የሚያስጠላ የሚደብር እኔ ይብላይ ለወደፊቷ የእውነቴን ነው። እንደዚህ አይነት ሰው ወደፊት እግዚአብሔር ልቡን ካላስተካከለው አመሉን ካልቀየረለት በስተቀር የትንሳኤ ትዳር እሳት ላይ ነው። እሳት በቃ እሳት ነው ትዳሩ። አይሆንም፣ በታምር አይሆንም። እንዲሁ ድራማቸውን እየሰሩብን ካልቀጠሉብን በስተቀር የምር ከሆነ እንደዚህ አይነት ነገር ለምን ባፍንጫ አይወጣም እንዴ? ባፍንጫ ይውጣ። ኧረ በስመ አብ